ግን ተመርምሮ ውጤቱ እስከሚመጣ ድረስ 1 ወርም ትፍጅ 2 ወርም ትፍጅ በእኛ ስር ትቆያለህ። ጥሩ የሆነ ከለላ ጥበቃ ይደረግልሃል። በዚህ ከተስማማ ሁሉን ነገር ለማድረግ ዝግጁ ነን። ሬሳውን ሄዶ የሚያመጣ ሰውን ደግሞ የራሳችን ሰው እናደርጋለን። የእናንተ ሰው ሳይሆን የራሳችን ሰው እናደርጋለን። አንተ ውጤቱ ተመርምሮ ውጤቱ እጃችን ላይ እስከሚገባ ድረስ በእኛ ከለላ ውስጥ ትቆያለህ። በዚህ ከተስማማ እኛም የማንስማማበት ነገር የለም። እቺነች አንደኛና መጨረሻ ጥያቄ ሀቡ። ከዚህ በላይ መጠየቅ አልፈልግም። እንትን ብሎኛል። ለዚህ መልስ መስጠት አለበት። እየጠበቅን ነው ምላሽ። ይኸውልሽ ሀቢባ እኔ ያለሁት ከህግ ስር ነው። በኢትዮጵያ ህግ አይደለም፣ በየመኒዎች ባሉበት ከነሱ ስር ነው ያለው። ስለዚህ እዚች ቦታ እያለሁ ይመርመር። ተመርምሮ የእሱ አይደለም ሲባል እኔ በፈለጋችሁ ሰዓት በፈለጋችሁ ጊዜ በራሴ አይደለም ማንም ሰው አንስቶ መውሰድ ይችላል። ማንም ሰው እዚህ አካባቢ ያለውን ሰው አንስቶ መውሰድ ይችላል። ስለዚህ የሰጠንክን ሁሉ እየተቀበልክ እኮ አይደለም ተክላይ፣ ብዙ አማራጮች እኮ ሰተንካል። ይሄ የመጨረሻው አማራጭ። በመጀመሪያ ልጆቹ ቪዲዮ ይቅረጹ፣ እሱንም እምቢ፣ ለደህንነታችን እንፈራለን። እሺ፣ በመጨረሻ ደግሞ ይኸው አሞራው ኦፈር ያደረገልክ ነገር ኦኬ እናስመረምራለን፣ ግን አንተ በእኛ ውስጥ ሁን አለክ እኮ። ይሄ መጨረሻው። ይሄስ ምንድን ነው ምክንያትክ? ለእያንዳንዱ ነገር ምክንያት እያቀረብክ ነው። ኃላፊነት የሚወስደው ማለት አሞራው አሌክስ ኃላፊነት ይወስድ። በምን አይነት ኃላፊነት ነው እዛው ሰው ስር የምቀመጠው? ያለሁት አሁን ነገርኩሽ እኮ ህግ ስር ነው ያለሁት። ስለዚህ ኃላፊነቱን የሚወስድልክ አካል ነው የምትፈልገው? ቆይ እሺ፣ ኃላፊነቱን የሚወስድልክ አካል ነው የምትፈልገው? ከማንም ሰው ያለሁት ከህግ ስር ነው አለሁበት ቦታ። ስለዚህ ያንን ይመርመር። ከተመረመረ ያኔ እንትን በሉ፣ ያኔ ጠይቁኝ እኮ። አሌክስ ኃላፊነቱን ትወስድለታለህ? ማን ኃላፊነቱን የምንወስድ ከሆነ እኮ ሀቡ እሱ እዛው ያለ ማንም ሰው የራሳችንም ሰው ሆነ የራሱ ሰው ሄዶ አጥንቱ ማምጣት የለበትም፣ አይችልም። ካመጣም ተጠያቂ ያ ሰው ነው። ገባሻ? እዛ ሆኖም ደግሞ ልጅቷ አትመረመርም። ልናደርጋት የምችለው ነገር ለእቺ ለሁለቱም ፌር ነች፣ ለተክላይም ለሃና። ገባሻ? በእኛ በፈለገው ከተማ ላይ ገባሻ? ግን ማህል ከተማ ላይ ነው እያልክሽ፣ ወይ ጅዳ ወይም ደግሞ አንደኛዋ ትልቋ ከተማ ላይ ያለችው። ገባሻ? ከዚህ ሀገር ወይ እዚህ ሀገር ነው የምፈልገው ካለ የራሳችን ሰው እናደርጋለን፣ የራሳችን ጥበቃዎች እናደርጋለን። እችን ልናደርግ እንችላለን። በዚህ ከተስማማ ጥሩ፣ ካልሆነ ግን ከዚህ በላይ መጋጋጥ ሶሻል ሚዲያ ላይ ድካም ነው ትርፉ። ምንም አይነት ውጤት የለው። የመጨረሻውን አማራጭ በተጨማሪም ደግሞ እነዛ በህግ እሱ ያለበት በየመን ህግ ከሆነ ባለበት ሀገር ህግ ከሆነ እነዛ ልጆችም እሱ ባለበት ሀገር ነው ያሉት አይደል? አብረው ነው ያሉት። ስለዚህ እነዛ ደግሞ ካለው ከሀገሪቱ ህግ በላይ አይደሉም። በቪዲዮ ቢወጡ ቀበርናት ብለው ቢናገሩ ለምንድን ነው ይህን ያህል የፈራው? ምክንያቱም የሀገሪቱ ህግ ባለበት ህግ ያለበት ሀገር ከሆነ ያለው ለምንድን ነው ያን ያህል ያስፈራው? የቀበሯት ልጆች እኮ ሙታባቸው ቀብረዋት ከሆነ የእውነታቸውን ከሆነ የእውነታቸውን ነው የሚመሰክሩት። ስለዚህ ለምንድን ነው ልጆቹን ቀብረናታል ብለው በቪዲዮ ወጥተው ማይናገሩ? ምክንያቱም ያሉበት ጥበቃ ያለበት ህግ ያለበት ሀገር ነው ብለዋል። በየመኔዎች ህግ ቁጥጥር ስር ከሆነ ያሉት ለምንድን ነው ያን ያህል የፈሩት ወጥተው እንዳይናገሩ ቀባሪዎቹ? ተክላይ እዚህ ጋር ሰማዓኒ ተክላይ ሰማዓኒ በየመን ቁጥጥር ስር ብንሆንም የየመን ሀገር ምን አይነት ሀገር እንደሆነ የየመን ያለችበት ሁኔታ እናንተ ታውቃላችሁ። ስለዚህ ተክላይ ሓንቲ ነገር ናይ መጨረሻ ክዛረበካ እዛ ቆልዓ ካባኻና ካፍቶም ሓትካ ወፃኢ ኣይኮነትን ዘላ ሓቂ ንገረኒ እንተልካ ማለት እዩ። ጉዳዩን ካልእ ነገር ከይዱ ካልእ ነገር ታይተበፅሐና በቃ ልቃቅዋ ዛ ቆልዓ ትዳሎ ነገር ተሃልዩ ወላ ናይ ሕጊ ከለላ ድኻ ትዳሊ ወላ ናይ ገንዘብ ድኻ ትዳሊ ወይ ሂዩማኒቲ ኖ ፅናሓኒ አና ክብሬ ዘረበካ ዘለኹ መንገደኛው ከምዛ አይሆነን ብሮ ርግእ መበል እስታይ ላይክ ሀቢባ እንደዚህ አይደለም ሲጠየቅ ገባሻ? ይባለፈን ብዙ ነገር ስለተሳሳትን በሰከን ያለው ነገር መሆን አለበት።
ሁለት ነገር ከሁለቱም አንዱ ነገር ይስማማ። ገባሻ ወይ? ቀብረናታል ያሉ ሰዎችን በቪዲዮ መጥተው ያብራሩ ለህዝቡ። ካልሆነ አሊያም ደግሞ ልጁ በእኛ ቁጥጥር ስለሆነ ልጅቷን ሰው ልከን ሬሳውን አምጥቶ ይመረመራል። ከዚህ ሁለቱም አንዱን ምርጫ አሞራው እኔ ሁለት ኦፕሽን ነው የምሰጠው። አንደኛ ተክላይ የቀበሩ ሰዎች በቪዲዮ ትኩስ ልጅቱ ነፍሷ ሲወጣ የሚያሳይ ቪዲዮ ቀርጸው ልከውለት ከሆነ በጊዜው ምንም ሳትሆን አፈር ሳይነካት የላኩለትን ቪዲዮ በማሳየት፣ ሁለተኛ አላኩልኝም ካለ የቀበሯት ሁለት ሰዎች ናቸው ብሏል። እነዛ ሰዎች መጥተው ወይ ለህግ ሰጥተው እጃቸውን እዛ አካባቢ ላሉ የመኖችም ቢሆን ሰጥተው እኛንን ብለው ይስጡ። ካልሆነ ቪዲዮውን በዋትሳፕ ቀርጸው እኛንን ይሄን ያደረግነው ብለው በዋትሳፕ ይላኩ ቪዲዮዋቸውን። በቪዲዮ መረጃ ይሄንን ያቅርቡ። ነገሩ ይብረድ። ከዛ ውጭ በክብር ነው የምንነጋገረው። ገና ተጀመረ እንጂ ስላላለቀ በቁጣ ምናምን ስልክ የምንዘጋው ከላይ በምንወርደው ነገር አይደለም። ብዙ ሰው ከታች ቁጭ ብሎ እየተከታተላችሁ ነው። ወንድም ተክላይ ስትመልሱ ተረጋግታችሁ ብትመልሱና መፍትሄውንም ከእናንተም ጭምር እንድታመጡ እንፈልጋለን። ከዛ ውጭ ያለው ነገር ግን በፍጹም ልጅቱን አሁን ምን አደጋ ሊደርሱባት እንደሚችል የሚያሳይ ነገር ነው የሚወራው ነገር። አሳማኝ አይደለም። ስላልገባኝ ነው ሚኮ ለአንተ ልጠይቅህ። አሳማኝ ያልሆነው ነገር ተክላይ በእኛ ስር ከለላ ሆኖ የራሳችን ሰው ልከን ምርመራ ማድረጋችን ነው ወይስ ሌላ ነገር? ስላልገባኝ ነው ኤክስፕሌን እንድታደርግልኝ። ለሱ ነው እሱ ያለንን ነው። ልጅቱ በህይወት የለችም ላለን አሳማኝ አይደለም ነው እንጂ አልኩት። አንተ ያልከውን ዲፌንድ እያደረኩ አይደል? ላይክ አክቹሊ ለሁሉም ጥሩ ነው። ላይክ ለሱም ሐቅነቱን ነፃ ለማውጣት ነፃ ላይክ ተመርምሮ እውነተኛውን ከተረጋገጠ ማንም የሚነካው የለም። ተመልሶ ወደ ነበረበት መመለስ ይችላል። ማንም የሚነካው ሰው የለም። ገባህ አይደል? ግን ይሄ ነገር እዛ ሆኖ ይመርመር ማለት ሌላ አንደኛ ጥፋት ነው። ይህንን ውሳኔ ብቻችሁን እንዳትወስኑት። ብትስማሙም ከቤተሰቦች ጋር በስነስርዓት ተመካከራችሁ መፍትሄ መበጀት አለበት። ወይ አሊያም እሱ ከሁለቱም አንዱ ይምረጥ ወይም ደግሞ ሰከን ብላችሁ ስሩበት። አዎ ይህንን አስባችሁበት ነገ ልታሳውቁን ትችላላችሁ። በደንብ ከቤተሰብ ጋር ተመካከራችሁ አሁን ወስነው ይንገሩን። ከሁለቱ ኦፕሽኖች አንዱ ይምረጡ። በዚህ ፍጥነት አይወሰንማ። በደንብ አስበው ይወስነው ይንገሩን። አቤት ለተስፋዬ እድሉን ስጭ። ለጥንዶች እድሉን ስጭ። እሺ ተስፋዬ ቅልቦች በማድረግ ለአንተ ጥያቄ እድል ስጪ ተብያለሁ። ለቅልቦች በመሀል አልሰማዎቹ እውነት ለመናገር ሸለብ አድርጎክ ነበር መሰለኝ። ሶሪ አይ ቲንክ ሌሊት ነው ነቅቶበታል። እሱም ለዛ ነው ድካም ላይ ስላለ ነው። በኢትዮጵያ ለ8:25 ጉዳይ እኮ ነው። ተስፍሽ አድርጌው መጠየቅ ትችላለህ። ቅልቦች እስኪ ወደ ራሱ ማለት እስኪነቃ ያ አሁን እንግዲህ ረጅም ሰዓት ላይ ነው እየተቀመጥንም ያለ ነው። አትታክቶ ባካችሁ። አሁንም ለህዝቡ ዴይ ቱ ዴይ እየመጣንም ማሳወቅ ደክሟችሁ ከሆነ በውስጥም ከሀቢባ ጋር ከተስፋዬ ቅልቦች ጋርም ከነሚኪ ጋርም በጋራ ሆነን መፍትሄ የምንፈልግበት ላይ እናድርግ። ከዛ ባሻገር አሁን መጠየቅ የፈለግኩን ነገር ምንድን ነው፣ እናንተን ብዙ ነገሩ ጫና እየበዛብን ነው ያሉት ማስረጃዎች በዲኤንኤ ይመረመሩ ምናምን የሚባሉትን ነገሮች ከእናንተ አንድ ሰው ወክላችሁ እኛም ደግሞ አንድ ሰው አዘጋጅተን ከሁለቱም ወገን እናንተ የምትሉትንም ነፃ ለማምጣት ቦታው ላይ ሄዶ የሚሄድ ነገር ሴቭ የሚሆንበት በእናንተስ በኩል አንድ ነገር አለ ወይ? እነሱን አሁን ኑና ይህንን ነገር አሳውቁ ወይም ደግሞ እዛ ቦታ ላይ ሄዳችሁ የምናምነውን ሰው አረጋግጡልን ካልን በኋላ እናንተ እስከቨር የምታደርጉልን። ምክንያቱም እዛ ድንበሩ ከባድ ከሆነ እኛ እስከዚህ የምንልከው ሰው አደጋ ላይ አይወድቅም ወይ? አንድ እነሱም እንዴት ነው የሚከላከሉት? እናንተም እነሱም ሴቭ የሆነ ሰው ለማድረግ ደግሞ በምን መልኩ መስራት ይቻላል? ትልቁ ነገር ግን እነዚህን ነገሮች ደግሞ ለቤተሰብ እንደዚህ ምንድን ነው ነግራችሁ ነው ልታቆሙ ያሰባችሁት? እንግዲህ እናንተ ኃላፊነት ወስዳችሁ እዚህ ጉዳይ ውስጥ ከገባችሁ መጨረሻው ምንድን ነው እንዲሆን የምትጠብቁት እናንተም ደግሞ በአፋችሁ ልጅቷ መጥታለች የሚለውን ደግሞ ደግማችሁ የላክንላችሁ ማስረጃ በትክክል እሷ ነች ካላችሁ እሱን ግልጽ አድርጋችሁ ንገሩን። አይ የተላከልንን የላክ ነው እኛ እርግጠኛ አይደለን የሚለውንም ከእናንተ ቃላችሁን እንፈልጋለን። አመሰግናለሁ። ተስፍሽ አሁን ላልከው ያው እንደምታውቀው ሰሞኑንም ስላየኸው
ህዝቡ ከታች እስከ ላይ በህይወት አለች ታይታለች፣ እዛ የነበሩ ሰዎች ይህን ብለዋን እያሉ ነው። እና አሁን እንደዚህ አይነቱን ነገር ምርጫ መስጠት ኦፕሽን መስጠት በራሱ እንደ ተባባሪ አይደለው የሚቆጠረው። ምክንያቱም መኖሯን የሚያመላክት የምስክሮቹ በቦታው ቀበርን ያሉ ሰዎች መረጃ ለመስጠት የገጠር ልጅና ጓደኞቹ ከተናገሩት የተለያየ ምስክር እዛ ውስጥ ለተወሰነ ጊዜ የቆዩ ልጆች ሲወጡ የተናገሩት ነገር ግልኝና ላቋርጥን ለምን እንደዚህ እንደጠየቁት ታውቃለህ? ከራሳቸው አንደበት ማስረጃ ስለፈለግን ነው። እየሄድንበት ያለው ነገር ከነሱ የወጣው ነገር ነው እንጂ እንትን የሚለው ኮመንቶቹ እንትን ስላላሉ እንዳይሆንብን ከራሳቸው ቪዲዮውን ቀርጸው የላኩት ያሳዩን እነሱ ስላሉ በአንደበታቸው እነሱ ያንን ነገር የተላከው ነገር አምነንበታል፣ አዎ ሞታለች የሚልም ጥንቅቅ አድርጎ እንዲሉት ራሷ ነች እንዲሉ፣ አይ አላመንበትም የሚሉ ከደግሞ ከኛ ጋር ተባባሪ መሆን ስላለባቸው ነው። አሁን እኛ ምንም ብንጀር በእነሱ ድምፅ የተባለውን ትክክለኛ ማስረጃ ስለተጠየቅንም ጅምር ነው ወንድምየው። ሀቡ ይህን ላንቺ እንድትጠይቅልኝ ነው የምፈልገው። ቅድም ተክላይ ምን ብሎኛል? ፍራት የታቃል የሚል ነገር ተናግሮኛል። እና ድልደላ ማሰራ ከሆነ ከይመች ጋር በምን ተገናኛችሁ? እንደገና ደግሞ ስለዚህች ልጅ በዛ መምጣት መሄድም እንዴት ሊያውቅ ቻለ? መሞቷስ እንዴት ለሱ ላይ ነግሮቻሉ? እና መንገደኛው አንዴ ሪከርድ እያደረገ ስለሆነ ከነሱ ቃል እንስማ። የጠየኩትን አንዴ መልሱልኝና እቺን ነገር ተቀጥላላችሁ። ቅድም ሜቢ መንገደኛው አልነበረም ይሆናል። ይህን ጥያቄ ጠይቀናቸው ሲመልሱ ላይቭ ሪከርዱን ወይ መመልከት። እሺ መልሳችሁን እየጠበቅን ነው። ሄሎ ምላሻችሁን እየጠበቅን ነው። ተክላይ ወይ መልስለት። ተስፋዬ መጨረሻ ላይ ጠየቀህን ጥያቄ መልስለት። በቃ ካልሰማ ደግሞ ደግማትም ገር ሀቢባና ያን ጥያቄ መልስና ወደ ሚቀጥለው ጉዳይ ባለሳሳት ደግሞ ቪዲዮውን ነው የጠየቀው። ቪዲዮውን እሱ ነው ወይ ብሎ እሱ ነው ብላችሁ ታምናላችሁ ወይ ብሎ ለጠየቀው አዎ ቤተሰቦቿን ይቅርታ እሺ ቤተሰቦቿን ይቅርታ ብላችሁ የለ እንዴ? ከቪዲዮ በኋላ እሱ አይደለም ተሳስተን ነው በስህተት የተቀረጸ ነው ይህ አይደለም ይቅርታ ብላችሁ የለ? ቤተሰቦቿን ማን ያለው ቪዲዮ አመጣለሁ ማስረጃ ጠይቃለሁ። ሰያን ያለኝ ሰው ለሱ ማስረጃ ቪዲዮ ሳመጣ ጠይቃቸዋለሁ። አሁን እኮ ሰያ እንዳይናገር ስላሉት ነው እንጂ ሰያ ይሄን ሁሉ ነገር ኢንፎርሜሽኑን ጋዘር ያደረገው ከቤተሰቡም ከጓደኛ ያለው ነገር ከሱ ጋር ሚኪ አላልንም ብለው የካዱትን ነገር በቪዲዮ ማስረጃ አምጥቼ ህዝቡ ይፈርዳል። ገባካ? አላልንም ብለው የካዱት 3 ነጥቦችን ጽፌያለሁ። አላልንም ብለው የካዱት ቪዲዮውን የተቀረጸውን በእኛው በራሳቸው ይኸውልሽ ሀቢባ፣ አቤት። ይቅርታ ያጠየቁት እነዛ አይደሉም። የዛን ጊዜ ሲያሳይ የነበረው ሀበሻ የሚባለው ወይም ደግሞ ትክክለኛ ስሙ አሸናፊ እነ ይመች ጋር የነበረው ቪዲዮ ቀጥታ ሲያራምድ የነበረው ገብቶሻል? ታዲያ እሱ ከማን የተላከው? ከነሱ አይደል የተላከው? እነሱ ነው ራሱን ወክሎ መሰለኝ እንግዲህ። ሁለተኛ ደግሞ እነሱን መጠየቅ አልችልም። ራሱን ወክሎ ራሱን ነው የምንጠይቀው። ይቅርታ ይህን ጥያቄ ስለጠየኳችሁ እናንተ ራሱን ወክሎ ስለሆነ ይቅርታ የጠየቀው እናንተ ግን ስቲል በአቋማችሁ እንደጸናችሁና ስቲል ያ ቪዲዮ እሷ ናት እያላችሁ ነው። እሺ ቀጥል። ተስፍሻ አረርጌው ጥያቄ ሁለተኛ ደግሞ እዛው ሰው እናረጋለን። እዛ የሚገባ ወደዛ የሚገባ ደግሞ ሰው እናረጋለን ላለው እሺ ይከተለው እዚህ አካባቢ ያለው ሰው አርጉ። ወደዛ የሚገባላችሁ ፈቃደኛ ሆኖ ወደዛ የሚገባላችሁ ነው ካንቺ ዘዝቹ ሰያ ሚውት አድርግ ጫጫታ ላይ ነበር። እሺ ይቅርታ ምን አልክ? ሁለተኛውን የጠየቀው ደግሞ ሰው ካረግን እዛ ወደዛ ለመሄድ እዛችሁ ቦታ መሄድ ይችላል ወይ ብሎ አልመሰለኝ ባልሰሰ ያው ኔትወርክ እኔ ቆይ አንዴ ላጣራ እሱን ጥያቄ ተስፍሽ ወይ ያው
ሁለተኛው ጥያቄ ምን ነበረ?